ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። በአንድ ወቅት 10ኛው አፍሪካ ዋንጫ ላይ እሱ ቢኖር ኖሮ የሚል ሰዎች አሉ። አንዳንዶቹ ደግሞ እንኳን አልኖረ እሱ ወፍሯል የሚሉ አሉ። ለአንተ ለዚህ መልስ ምን? በጣም ይደንቃል። መወፈር ማለት ቆይ አንተ ክትፎ ትበላለህ፣ ይሄ ደግሞ ከቤተሰብ ነው የሚዘጋጅልህ። ከቤት የሚዘጋጃል፣ ውጭም ሳገኝ እበላለሁ። ክትፎ በልተህ ያወጣውን ላብ ተክቶልህ እንደገና አወፍሩ ኳስ እንድጫወት ያደርገኛል ብለህ ታስባለህ? አይሆንም። በጣም አይችልም። ከበላ በኋላ ከጫወትክ በኋላስ ክትፎውን እንደፈለክ አድርገህ ብትበላ እንደፈለክ አድርገህ እንትን ብትል ያቺ ክትፎ ለአንተ ምን ቅንጣት አድም ጨምርልህ ነገር የለም። ግን እነሱ ማጥላላት ይወዳሉ። ካጥላላ ነው ነጭ ወረቀት ይሰጡታል። የዛ ጊዜ እኛ ጋር እናስገባዋለን የሚል ስሜት ይዞ ነበር የሚያወሩ እንጂ ሌላ ነገር አልነበረ እንጂ በወቅቱ አቅሙ ነበረ። መጫወት ትችል ነበረ፣ ትችል ነበር። ጉልበት ነበር። ምንም አይነት እኔ የጨዋታ ኳስ ካየሁ ቆማለሁ። በቃ ኳስ ሰላይ አይደለም። ህፃናቶች ከሆነ ህፃናቶች አድንቄ አንቺ በርቺ ለሀገር ታገለግያለሽ ብዬ ተናግሬ ነው የምሄደው። እውነቱን ነግሬ ነው የምሄደው እንጂ እነሱ የሚሉት ቢራና ክትፎ ደጋፊዎች አበላሽተውት ነው። ፍጹም አይሆን ሊሆንም አይችልም። እኔ አንደኛ የምበላሽ አይነት ሰው አይደለሁም። የማስብበት ጭንቅላት አለኝ። ሰው ሲበላሽ ዝም ብዬ አይቼ ማለፍ አልችልም። ግን በንግግር ሲናገሩ ይደንቀኝ ነበረ። በቃ እኛን አላገለገለ ብሎ ማጥላላቱ እነሱ የለመዱ ስለሆነ ያ ነገር ያጣሉ። እኛን አላገለገለም ስትል ግልጽ ብታረግ እኛ ጋር ማለታቸው ጊዮርጊስ ገብቶ ካላገለገለ ለማን ነው እኛ የምንለፋው? እሱ ቢያገለግለ ኖሮ ትንሽ እንጠቀምበት ነበር። ካልጠቀምበት ስለዚህ እሱ ባላገለግለም እንደፈለገ ለራሱ አገልግሎት እንትን ያለው ራሱን የሚወድ ሰው ነው። እኛን አልጠቀመንም በሚል በዚህ አይነት ስሜት ነበር የሚገልጹት። ግን አንተ የመጫወት ፍላጎት እኮ ነበር። በጣም ከሚገባ በላይ ከማስበው በላይ ፍላጎት ነበር እና ኃይሌ ካሴ ነጌቱ ከበደ እነሱ ደግሞ እኔ በማየት የበለጠ ለመጫወት ፍላጎት ነበር። ጫዋቾች ሲወጣ አድናቆታቸውን ይሰጡኝ ነበር። ገላጋ ሲታጠቡ እንደው ሄደው በቃ እንደሱ አይነት እኛም አንድ ቀን ሰፈራችን እናስተላልይ የሚል ስሜት ስለነበራቸው እንደዛ እንዲሆኑ ነበር ፍጥነት እንጂ ተጫዋች እንዲሰማውና ከፍላጎት ውጭ እንዲሆን አስቤም አቅጄም አላውቅም ነበር። አሁን እኛ መሲ እንላለን፣ እነዚህ ዳን አሉ፣ እነ ማራዶና አሉ ምናምን በየዘመናቸው። ግን ቀደም ብሎ አስቻለውን ያየ ሰው መሲ አይገርመውም ይላሉ። አዎ ልክ ነህ። እንዳልከው ነው። መሲ የማይገልጸውም እነ ማራዶና ፔሌም ቢሆን ስማቸው ነው ትልቅ ሰው የካባቸው ሌላ ተጫዋች ስላላየ እንጂ አሁን ፔሌና ማራዶና ስታይ ደግሞ ተጫዋቾች አይደሉም። ለምን በእነሱ ጊዜ ደግሞ የተፈጠረ ጋሪንቻ የሚባል ተጫዋች አለ። ጋሪንቻ አንባላንስ ነው፣ እግሯ እንደዚህ ነው። እንደዚህ አይነት ተጫዋች ነገር ግን ተከላካዮች መሙላ ብሎ ሰርቶ ምን ብሎ አልፎ ጎል አግብቶ እዛው ኳስ ላይ ዘንጦባቸው ይወጣና እንደሄደ ግሮሰሪ ይገባልና ቢራ አዞ ቢራው ጠጥቶ መልሶ ይወጣ። ወደ ጠጪ ዓለም ገባ። ገነነ በተከታታይ የጻፈው ሊብሮ ጋዜጣ ላይ አንብቤዋለሁ። እንደውም በአንድ ወቅት ስክር ብሎ የሆነ ቤት ፎቶ የሱ ፎቶ ነበር። ልክ ነህ። ጋሪንቻ እንደዛ ነው። በቃ ተጫወተ አየት ብራለ ጥሎ ሄደና በኔ በእግር ጨዋታ ተደስታችሁ ደግሞ እኔ ዝምብለህ ትላለህ። ከበለበ ካልከፈክ በቃ ተወኝና ሂድና። በተለይ ጂን ይወዳል። ጂን ነበር የሚጠጣው። እዚህ ሀገር ፈቃደን ጂን ይጠጣል እያሉ እንደሚሉት አይነት ነገር እንደዛ ነበር የሚለው እና አንተ ከነ ፔሌ ይልቅ የጋሪንቻ አድናቂ ነው። በጣም ልየት ያለ አንባላንስ እግር ያለው ነው። አንደኛው እግሩ አጭር ነው አይደል? አጭር ነው እና በጥረቱ እሱ ምንም አልተጎዳም። እንደውም ጠቀመው በማጠሩ ሲላቸው እዛ ሄዳሉ። አልፈው ሄዶ ጎል አግብቶ በኋላ እናንተ እንድደነቅ አድርጋችሁኛል፣ ህዝቡ እንዲወደኝ ነው ያደረጋችሁኝ ብሎ በቃ አድናቆታል። ፍቃደ ሙለታና አንተን ብዙ ጊዜ ወደዛ አካባቢ ብቅ እንድትሉ አይፈለግም። ምክንያቱም ያው ጠጥተው ጂን ጠጥተው ሰክረው ደግሞ ከጨዋታ ውጭ ያደርጉብናል፣ ክለባችን እንዳይጫወት ያደርጋሉ በሚል ፍርሃት ነው እንጂ ሌላ ምንም እኔና ፍቃደ የሚያገናኘን የለም። እሱ መስመሩ የተለየ ነው፣ መስመሩ የተለየ ነው። እሱ ምናልባት ሊጠጣ ይችል ይሆናል እና ይባልና አላየሁም ይላሉ ነው። በይላሉ ደግሞ ሰው በወሬ ደረጃ ነው። እኔ ግን መጥቤ ገብቼ እንኳን ጨዋታ ኖሩ ሳይኖሩብኝም ጂን የማየትም ስሜት የለኝም። ፋብሪካው ቢዘጋ ለእኔ ኢትዮጵያዊ ፋብሪካ ስለሆነ እንጂ
መጠጥ ጂኔ መጠጣት ፍላጎቱ አልነበረኝ። የሚያስቸግር ተከላካይ በአንተ ኳሱን ይዘህ ስትመጣ የሚባንን በጣም ኃይለኛ ተከላካይ ነበረ። የሚያስቸግረኝ የዳኛው ገዛይ ማናዘዋል የሚባል ሁለት እግር አንድ እግር ለጉልበት አንድ እግር ለቁርጭሜ ይልክልሃል። ዋጎ ሲልካ ገብተህ አንተ ኳስ አገኘህ ወደ ለጠቁ ትገደገዳለህ። ከዛ በኋላ ቀስ ብለህ እያነከስክ ትወጣለህ። ሰራውልሽ እኔ ጋር ባትመጪ ኖሮ ይሄን ያለ እኔ ለማሳቅ ነው የምትገባው ይልና ይላል። አንድ ቀን ደግሞ ምን ሆነ መሰለህ እሱ ጀርመን ኮርስ እንዲወስድ ተልኮ ጀርመን ሀገር ኮርስ ወስዶ መጣ። ያሰልጣኝነት ገዛይ ማናዘዋል ኮርስ ወስዶ መጥቶ ከ8 ሰዓት ላይ ስንጫወት አንድ ኳስ ጅፎሪያ ወሮ በጣም ወሮ ወደ ጎሉ አካባቢ ወሮ አልኩት። ፔናልቲ ኤሪያ ላይ ወረዋው የኛ ተጫዋች ሲወው እሱ ወቦይ ሲመታ ረጅም ሰባይ አሷን ጠቅ አደረኩበት ወደ ላይ ጠቅ ታረገ ባናቱ ሄደችና ኳስ ወደ መሬት ለማረፍ ስትፈልግ አይ መሬትማ ዝም ብለሽ አታርፊም አልኩና አርጊ ሳጥፋው እንዴት አይነት ጎል ገባ። ህዝቡ ቆሞ ፊት ለፊት እንትን የደፓቲ ፎዞ ነበሩ ቆሞ አጨብጭቦ ብሎ ሲሉ ታንኪ ያልኩና ትቻቸው የገባው እንዳ አይረሳኝም። እንደው ሌላ ገጠመኝስ እንደው ገጠመኝ እንደው ሌላ ገጠመኝ ብዙ ገጠመኞች አሉ ከሀገር ውጭም ሀገር ውስጥም። አዎ እንግዲህ ካናዳ ሞንትሪያል ካናዳ ላይ ስንጫወት ለየት ያለ ጨዋታ ተጫዋቾቼ በዕለቱ የኢትዮጵያ ባንዲራ ለብሰው ገብተው ካታንጋ በሙሉ ህዝቡ ለብሶታል። ከላይ ከዚህ ጋር ተለብሰዋል። ከዚህ ግር ባዶ ነው። ከዚህ አገር በዛ አይነት አናቆሰቱ ምን አይነት ተጫዋች አመጡብና ያሳዩን። እግዚአብሔር ይስጣቸው። በየአመቱ እንዲህ ያሳዩን እኮ እኛ ተደስተን ልጆቻችን ደግሞ እንደነሱ እንዲሆኑ እናደርግ ነበር በሚል በአግራሞት መልክ ነው ይሄን የሰጡኝ እንጂ ሌላ ያዘንክበትስ ጊዜ አለ? ከዛንክበት 3 አፍሪካ ዋንጫ አጣንበት ልጅ ሆኜ ምን አለ አግኝተው እኛም እንደነሱ እንድንሆን ባረጉን በገባው እንደዛ እንድደነቅ ቢያረጉን ጥሩ ነበር። ግን እኔ ሰላሌ ማድረግ አልቻሉም። 7ኛው ላይ 8ኛው ላይ ደግሞ እግዚአብሔር ካደረሰልኝ እኛ ደግሞ ህዝባችንን ከብሶቱ ከንዴቱ እንዲላቀቅ እናደርገዋለን የሚል ስሜት ነበረኝ እና በዛ የተነሳ ይሄንን አሳልፍ ነበረብኝ። በኳስ የት ሀገር ሄዳል? የሄድኩበት ሀገር ያው አሜሪካም ሄጃለሁ። አይ ከብሔራዊ ቡድን ጋር ብሔራዊ ቡድን ይዤ ከብሔራዊ ቡድን ጋር አብረን ብሔራዊ ቡድን ሱዳን ሄድን። ሱዳን ስንሄድ የሱዳን 10 ቁጥር የተካ ጀክሳ የሚባል ተጫዋች ነበር። እሱ የተካ ደግሞ ሌላ ተጫዋች ነበራቸው። ኳሱን በደረሰ ኮንትሮል ሲያል በቃ ቅቤ ላይ ቁጭ አለ ጥፍ ያለ ነው መሰለኝ። ኮንትሮል አደረገ በጭናው ወረዳ ሲለካ አንግል ውስጥ ገባች። ምንም የኛ ጋር ተጫዋች ባትሆን ለአንተ አናቆት መስታደብኝ ብድግ ብዬ ቆሜ አጨብጭቤ ተመልሼ ቁጭ ብያለሁ። አሁን በምን ሁኔታ ላይ ትገኛለህ? አስቻለ አሁን እግዚአብሔር የተመሰገነ ይሁን 3 ልጆች አሉኝ። አንዱ የመጀመሪያው ልጅ ድሬዳዋ እየተማረ ነው። ሁለተኛው እዚህ ጋር ይያት እሷ ነች። እሷ ስራ ይዛለች ዲግሪ አውራይታ። ሶስተኛው 10 ዓመቷ ነው እየተማረች ነው ገና ወጣት 3 ልጆች አሉ እና የሴት ወጣት ተማሪ ናት። እና እነዚህ ይመስላል። ያንተ የኑሮስ ሁኔታ እንዴት ነው? እንዴት ነው የኑሮህ? ኑሮ እግዚአብሔር የተመሰገነው ከተፈጠርኩ ጀምሮ አምላኬን አመሰግናለሁ። ከምስጋና ሌላ ስራ የለኝም። አምላኬ ተመስገንና ታሳጣኝ ኢየሱስና ልጇን ደግሞ አመሰግናለሁ። በዚህ የተነሳ አንድም ቀን ተቸግሬ አላውቅም። ጥሩ ስራ አለኝ፣ ጥሩ ገቢ አለኝ፣ የክራይ ገቢ አለኝ። ጥሩ ኑሮ እየኖርኩ ነው ያለሁት። ከማንም የምፈልገው ነገር የለኝም፣ መሻው ነገር የለኝም። እግዚአብሔር የተመሰገነ ይሁን። የሚቆጭ ነገር አለ? አዎ ባለመጫወት የተነሳ ነው። ቅድም ነግሬሃለሁ። ስንት ዓመት ተጫወትክ ታዲያ ኳስ? ምን ስንት ዓመት? 7ኛ፣ 8ኛ፣ 9ኛ፣ 10ኛ ወደ እግር ኳሱ የመጣው በስንት ዓመተ ምህረት ነው? ልጅ ሆኜ ነው። ወደ 5 ዓመት አካባቢ ነው ለመጫወት የመጣው። 5 ዓመት ላይ ለመጫወት ፈለኩኝ ግን አልተሳካልኝም። 6ኛ፣ 7ኛ፣ 8ኛ፣ 9ኛ እና 13ኛ 5 ነው 6 አፍሪካ ዋንጫ አልተጫወትኩም። ግን ገባና ጫወት ኖሮ የኢትዮጵያ ሕዝብ የተበሳጨውን ለማስረሰት እችል ነበር የሚል ስሜት ነው የነበረኝ እንጂ ገብቼ አጫዋች ያስረሰብኩት ነገር የለም። የመንግስቱ ወርቁና ያንተ ግንኙነት እንዴት ነበር? መንግስቱ ወርቁ እኔ ከአድናቂዎቹ አንዱ ነኝ። በጣም ደስ ይለኛል ኳስ ይዞ በተለይ ደግሞ ሸዋን ግዛው ክሮስ ያደርግ ብቅ ብሎ ሂሳ መጥቶ እዚህ ጋር ገባታል ያልከው ቦታ ላይ ቁጭ ያደርጋታል። እዚህኛው ገባል ካለ አንተ በቃ በጭንቅላት ያሰብከው ቦታ ላይ ቁጭ ያደርግልሃል። በዛ የተነሳ አድናቂና አጨብጭበን ተደስተን
ጨፍረኛ የጊዮርጊስ ደጋፊ አይደለም መደገፍ ያለበትና መጨብጨብ ያለበት ደጋፊው ነው። እኛም በስሜት ኳስ እየተቀባበልን ጓደኛሞች ከመርካቶ ከስቴዲየም መርካቶ ድረስ ሰፈራችን መኪና ተራ ድረስ እየጫወትን እንመጣና በቃ ነገም እኛ ገብተን ጊዮርጊስ እንደዚህ እንጫወታለን የሚል ስሜት ነበረኝ። አብራችሁ ግን ሁለታችሁ የመጫወት እድል ነበራችሁ? አለበት አንተና መንግስቱ? እሱ አለበት ጊዜም አላገኘንም አልነበር እድሜያችንም አይፈቅድም። በዚህ የተነሳ የጨዋታ አይደለም ግን ብጫወት ኖሮ እሱ የመሰለ ጨዋታዎች ህዝቤን አሰስስ ነበር የሚል ስሜት ነበረኝ እንጂ አልጫወትኩም። የጨዋታ እድልም አላገኘሁም። እንዳው መናገር ያለብህ ማመስገን ያለብህ ቀረ የምትለው ነገር እስቲ? መመስገን ያለበት እግዚአብሔር ፈጣሪ ነው። መጀመሪያ ፈጣሪን ካላመሰገንክ ምንም ነገር ለዚህ አትበቃም። ከዛ በተረፈ ቤተሰቤን አመሰግናለሁ። ቤተሰቤ ኳስ ሄዳለሁ እጫወታለሁ ስላችሁ ሳይሆን እንዲያውም ድጋፍ ሰጥኝ። እኔ መኮንን ማር ነበር ትምህርት ቤቱ ሽቦውን አልፎ የሚያስኬድ መንገድ በዛ መንገድ ብዙ ሰዎች ሲመጡ እናቴ በዛ በኩል እያለፈች ለእኔ የተወሰነ ገንዘብ ይሰጥ 25 ሳንቲም ትሰጠኛለች። 25 ሳንቲም እኮ አንድ ፓስቲ አንድ ሻይ ይገዛል እና ለሁለት ቀን ይገዛል። እንደዛ እጠቀም ነበር። በዛ የተነሳ ቤተሰቦችን አመሰግን ነበር አባት እናቴ። ጓደኞችስ ማመስገን ካለብህ እየጨረስን ስለሆነ? ጓደኞቼ ያው ይልማስ ተስፋ የሚባል ጓደኛ ነበረኝ። ክለብ ገብቼ እኔን የመታ ተጫዋች ካየ እየሮጠ መጥቶ በጥፊ መተዋል፣ በዛው በሜዳ ይወጣል። አርቢትሮ በሚቀይ ያስወጣዋል እና እንዴት እሱን መሰል ከሱ መማር ሲገባቸው እንደገና እሱ እየመቱ እየሰበሩ ህዝቡ ላይ ስትፈልጋሉ ብሎ በብስጭት ይናደድና ይመታ ነበር እንጂ ሌላ ምንም ነገር አያደርግም። በቃ አይላለም ሸቴ በጣም ወደው ሰው እና ትልቅ አድናቂ ነው። ልጆቼን ይወዳል። ትልቁ ልጅ አንድነትን እየደወለ በርታ ትምህርትን ቀጥል ይላል። ሁለተኛውንም እንደዚሁ እየተንከባከበ ሶስተኛውም እንዲማሩ አይዞ ከጎናቸው በርታና ቁም ምንም ነገር አታጣማ ተነሱን ብቻ ማስተማር አለብህ ብሎ ድጋፍና ሞራል ይሰጠኛል። እሱ አይናን ሸቴ ካወቀው በጣም ጨዋ ሰው ነው። በአንድ ወቅት እንደውም የዳረክም እሱ ነው ይባላል። የዳረኝም እሱ ነው። እንዲያውም ባለቤቱ ወይዘሮ ፍሬህይወት ናቸው። በጣም ጥሩ ቤተሰብ ናቸው። በቃ ግልጽ ነው። ውሸት ነገር መናገር አይወድም። አሁንም ማህበራቸው ስብሰባ አለው ወንድማማች የሚል ማህበር ሲኖረው ይመጣና አንዳንድ ስህተት ሲያደርጉ ብድግ ብሎ ተናግረው ሲናገር ሁላችንም እናጨበጭባለን። ምን ሁሌ በመጣና እንደዚህ ጸጥ ባደረገ በሚል ነገር እና የመድኃኔዓለም ጤና ቡድን አለ። ወንድማማቾች የጤና ቡድን ነበረን። ወንድማማች ነበር መጀመሪያ። ልክ ነህ። በኋላ ጤና ቡድን ወደ ጤና ቡድን አደረግን። ወንድማማች ጤና ቡድን አለ እንጂ መጀመሪያ ጤና ቡድን ነበር እንዳልከው። እንግዲህ እኛ ጨርሰናል። መወራት ያለበት ቀረ የምትለው ነገር ካለ? ቀረ ብለው ያው ነጋ ያልከው ስዩምን የእነሱ ጥሩ ሰው ስለነበሩ ጥሩነታቸውን መግለጽ የግድ አስፈላጊ ነው። በተረፈ እግዚአብሔር ይስጥልኝ። እናንተ ስለመጣችሁ በጣም ደስ ብሎኛል። ጊዜ ያክብርልኝ። ክበሩ። ረጅም ዕድሜ ይስጥልኝ። እኛም እናመሰግናለን። ከአስቻለው ደሴ ጋር ያደረግነውን ቆይታ ተከታትለን ተመልሰናል። ወደ እንትናችን ከመሄዳችን በፊት አስቼን እንዴት አገኘው? ያው እንደው ቆይታው ማለት ነው በእኔ ዘንድ ወጣ ያለ ነው። ለዚህ ለሰራው ቃለ ምልልስ እንደው እንዳመሰግንም ይፈቀድልኝ። ምንድነው አስቻለው ደሴን ብዙ ሰው የሚስለውና የሚጠብቀው የተለያየ ነበር። ገባ? አስቻለው ደሴ በኢትዮጵያ እግር ኳስ ውስጥ ኳስን በቃ እንደ አርት የሚጫወትባት፣ የሚደንስባት፣ የሚቀልድባት፣ ሲፈልግ የሚጠራት ሲፈልግ የሚያባርራት ነች እና አስቻለው ምን አይነት ሰው ነው የሚል ምን አይነት ሰው ይሆን የራስን ምስሎች ታስቀምጣለህ። ያው እኛ እንኳን ስፖርቱ አካባቢ እና የድሮ ከኔ ከፍ የሚሉ የእድሜ ታላቆቼ ሲያወሩ ምን ጊዜ የሚምታን ማን ታደቃለ ምናምን ያው የነ ጋሽ መንግስቱ ምናምን ይነሳና ኳስማ አስቻለው ደሴ ነው የሚል አስተያየት አላቸው እና እንደው ፈልፈለም እሱን በማግኘት ያው ሁሉ ጊዜ ጠረባ ብቻ አይደለም አግኝታ ኢንተርቪው በመስራት አንተም ልትመሰገን ያለውን ስፖርታዊ አመለካከቱን ምላሹንም ለህዝብ
የሚኖርበትንም ሁኔታ አጠቃላይ ገጽታውን በማስተዋወቅ በዚህ አጋጣሚ ላመሰግነው አመሰግናለሁ። አስቼ ማለት እንግዲህ የሰውነቱ መወፈር እሱም እንዳለው በቢራና በክትፎ አይደለም። እንደውም የቀድሞ ጓደኞቹም አድናቂዎቹም እርጎ በጣም ይወዳል። እርጎ በዳቦ ምናምን አድርጎ ነው ሰውነቱም የፋፋው። ሉቻኖ ተከላካዮችን የሚሞክረው በሱ ችሎታ ነበረ እና አለማየሁ ፊኛን ጨምሮ ብዙ ነገር አሰልጣኞች እምነት ነበረው ትልቅ ደረጃ መድረስ ሲገባው። እንግዲህ እግር ኳሳችን በወቅቱ በነበረው ነገር የፕሮፌሽናል ሆነ ወጥተህ መጫወት ስለማይፈቀድ እንጂ ኢትዮጵያዊ ፔሌ እስከመባል የደረሰ ድንቅ ችሎታ ያለው በሆዱ ብቻ የሚሸውድ በእግሩ አልነበረም የሚሸውደው። በዚህና በሱ ችሎታ ላይ የቀድሞ ተመልካቾች ወይም ጓደኞቹ አብረውት የተጫወቱ 1-2 እንግዶችን አናግሬ ነበር። እነሱ የሚሉትን ሰምተን እንመለስ እስቲ። እውነቱ አስቻለው ደሴ የልጅነት ጓደኛ ነው። ከልጅነት ጀምረን እስካሁን ድረስ ጓደኛሞች ነን። በጣም የቅርብ ጓደኛዬ ስለሆነ ስለሱ ምስክርነት ለመስጠት ነው። ስለ ችሎታው፣ ስለ ታለንቱ ኳስ ሜዳ ሲጫወት እኔም አብሬው እንደሱ አደረጉበት እንጂ አብረን ነበር የምንጫወተው። ታለንት ሆኖ የተፈጠረ ተወለደ ልጅ ነው ብዬ ነው የማስበው አስቻለው በጊዜው። ምክንያቱም ካወቅኩ ጊዜ ጀምሮ የኳስ ጥበቡ የተለየ ነው፣ በፍጹም የተለየ ነው። አብዶኛ ነው። 4-5 ሰው አብዶ ሰርቶ ነው የሚያገባው። እናትየው አስቻለው ኳስ ተጫዋች ደግሞ ትልቁ አስተዋጽኦ ወደ ትልቁ ክሬዲት ሰጣችኋለሁ። አንዳንድ ጊዜ ምን ያደርጋል ሰፈሩ ልጆች 7-8 የሆኑትን አነስ ልጆች 1-7 ግጠሙ ይላቸዋል እና እነሱ ሁሉ ያንከራተተ አብዶ እየሰራ ያንን አዳብሮታል። አብዶ መስራቱን አዳብሮታል። ታለንት የሆነ ተጫዋች ነው። ከሰውነቱ በታች ነው። እሱ አብዶ ለየት ያለ ነው። በሰውነቱ ነው የሚያታልለው። ከዛ በኋላ ያደገ መጥቶ አዋሽ ምንጭ ገባ። ለትምህርት ቤት ይጫወት ነበር። ደግሞ ትምህርት ቤት ይጫወት ነበር። ኮከብ ተጫዋች ነው። ደግሞ ከሉ ጎላግባቸው ብሎ በኋላ አንድነት ተባለ። አዋሽ ምንጭ ሲጫወት የብዙ ትልልቅ ክለቦችን ትኩረት ወሰደ። ስቴዲየም ውስጥ ታየ። እነሱ አይነት ተጫዋች ታይቶ ማይታወቅ ተባለ። አብደኛ ነው። 4-5 ተጫዋች መረኛም ጥሩ ያገባል እና በዛን ጊዜ ጊዮርጊስ እንዲገባ ተፈልጎ ነበረ። ጊዮርጊስም ታስቦ ነበር። እሱም ወደዛ እንዲገባ ብዙ ጥረት ተደርጎ ነበረ። ከዛ ደግሞ ኦሜድላ እንዲሁም እኔ እንደማስታውሰው በቅርብ እንደማውቀው ከኦሜድላ በጊዜ የነበሩት ባለስልጣኖች ያኔ ጀነራል ማሽበሽ ነበር መሰለኝ አዛዡ። ከዛ ግን ኮሎኔሎች 4-5 ሆነው ያለበት ትሬኒንግ የሚያደርግበት ሜዳ ወስደውት ኦሜድላ ሄዶ ትሬኒንግ ቀርቧል እንዳደረገ አስታውሳለሁ። እዛ መግባት አልቻለም። ጊዮርጊስ መግባት አልቻለም። መልካቱ ደግሞ በራሪ ኮከብና ሰላማዊ ቃሎች የሚባሉ ቲሞች አሉ። እነሱም ይፈልጉት ነበረ። ማንኛውም ቲም ፈልገው በዛ ጊዜና ግን በጊዜው የነበረው ፌዴሬሽን ነጭ ወረቀት ማለት ሪሊዝ ፔፐር ከሌለ መልቀቂያ ማለት ነው። ከሌለ ህጉ ጥብቅ ነው። ክለቡ ይቀጣል። በዛ ምክንያት ሳይሳካ ቀረና እዛው አዋሽ ምንጭ ቀረ። በኋላ አንድነት ተብሎ ለረጅም ጊዜ አዋሽ ምንጭ ተጫወተ። ከዛ የሸዋ ምርጥ ተመረጠ። ከዛ ደግሞ በወጣት ነጥቤ ለኢትዮጵያ ቡድን ተመረጠ። ለሸዋ ምርጥ ተመርጦ እኔ ማስታውሰው የሸዋ ምርጥ፣ ሐረርጌ ምርጥ፣ ኤርትራ ምርጥ የሚባሉ ለዘውድ ዋንጫ በየዓመቱ ጥቅምት ላይ ይደረጋል። ለዘውድ ዋንጫ ሲጫወቱ አስቻለው ሸዋ ምርጥ ተጫዋች ነበረ። የሸዋ ምርጥ ማሸነፍ ስለነበረበት አስቻለው ገባ። ከዛ ከመሀል ሜዳ ትንሽ ገፋ አድርጎ በረኛው ቀዥ ይላል። ዮሐንስ ጆከር ይባላል። ቦታ ስለሚል ቀራስን ሲያየው ወጥቷል። በአናቱ ጎል አግብቶ አሸናፊ ሆነ ዋንጫውን መውሰዳቸው ትዝ ይለኛል። አስቻለው ደሴ ማለት በጣም ትልቅ ተጫዋች ነበረ በወቅቱ። በዛን ጊዜ የነበረ በጣም አሉ ከምትላቸው ተጫዋቾች አንዱ አስቻለው ደሴ ነው። አስቻለው ደሴ በእውነት ያለው ታለንትድ ኳስ ጨዋታው የተለየ ነው። የኳስ አገፋፉና የኳስ ማንም ሰው አይቀድመውም ነበር እና የአስቻለው ደሴ ችሎታ በጣም ከፍተኛ ነበር። አስቻለው በዛን ጊዜ በነበረበት ጊዜ
ኳስ ይዞ ወደፊት በሚነዳበት ጊዜ ወደኋላ እንኳን አይሉም፣ ወደፊት ነው የሚያገባው። ያስቻለው ችሎታ በእውነት በዛን ጊዜ የነበረው ችሎታ ከማንም በላይ በወቅቱ የነበረው እሱ ነበረ እና ያስቻለው ኳስ በእውነት አያያዙ አገፋፉ ያለው ችሎታው የነበረው ኃይለኛ ኳስ ተጫዋች ነበረ በእውነት እና ያስቻለው ያን ጊዜ ከአንድነት ወደ ቅዱስ ጊዮርጊስ ልውሰድ ቢሉት እምቢ ብለው ኮሚቴዎቹ ከልክለውት ነው እንጂ ያስቻለው ደሴ ችሎታ ጊዮርጊስ ላይ ቢሆን የበለጠ የደመቀ የሆነለት ነበር። አሁንም አስቻለው ደሴ ያ የመሰለ ኳስ ተጫዋች በእውነት አሁንም ማንም ጋር የለም። ምክንያቱ የኳሱ አያያዙ የአብዶ የቴስታው የደረቱ አቀባበል ትክ ያለ ኳስ ሙሉ ተጫዋች ነው። አውሮፓ ሄዶ መጫወት የሚችል ተጫዋች ነበረው። ነገር ግን ያስቻለው ተቀጨ። በእውነት ያስቻለው ችሎታ ይህ አልነበረም። ድንቅ ተጫዋች ነበረ በዛን ጊዜ እና በእኛ ጊዜ በነበረ ጊዜ በእውነት አብረን ተጫውተናል። እሱ ለአንድነት እኔ ለበራሪ ኮከብ በምንጫወትበት ጊዜ በጣም ኃይለኛ ነበረ በእውነት እና አንድ ሰፈር 3 ቲም ነበረን፣ ሰላም ውቅያኖስ፣ በራሪ ኮከብ፣ አንድነት የሚል ተም በእውነት ያስቻለው ቢወራ የሚያልቅ ነገር የለም። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።